አሰላሙ አለይኩም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። በሚገርም ቪዲዮ መጥቼላችኋለሁ። ብዙዎቻችሁ በሽበት ተቸግሬያለሁ፣ እባክሽ በልጅነቴ ሽበት ጨርሶኛል ብላችሁ ለጠየቃችሁ፣ እንዲሁም ለፋሲካችሁ ለሄዳችሁ ከኬሚካል ነፃ የሆነ ጸጉራችሁን የምታሳምሩበት ጸጉራችሁን የምታጠቁሩበት በማስረጃ ነው ዛሬ ይዤላችሁ የመጣሁት። ቪዲዮን እስከ መጨረሻ ተከታትላችሁ ነው በሰራሁት መንገድ ሰርታችሁ ተጠቀሙት። ይህንን የምታዩት እዚህ ጋር በትንሹ አድርጌላችኋለሁ። የምታዩት ቅጠል አደስ ነው። ብዙዎቻችሁ እረ አደስ አይደለም ብላችሁኛል። ይኸው በማስረጃ ነው ይዤላችሁ የመጣሁት። ኢትዮጵያ ሞልቷል ሀገራችን። ይሄንን ቅጠል ጸጉር ያጠቁራል። ይኸው እኔ የተጠቀምኩት ደረቁ ነው። ደረቁ 7 ፍሬ ተጠቅሜያለሁ። ከዛ ቁርንፉድ ጨምሬያለሁ። ትንሽዬ ቁርንፉድና ጥቁር አዝሙድ 2 ማንኪያ ጨምሬያለሁ። ስክሪንሾት አድርጋችሁ ቅጠሉን አይታችሁ ኢትዮጵያ መግዛት ትችላላችሁ። ሀገራችን ሞልተዋል። ኢትዮጵያ ላይ አድርቃችሁ መጠቀም ትችላላችሁ፣ ወይም ጨፍጭፋችሁ ራሱ መጠቀም ትችላላችሁ ማለት ነው። እርጥቡን ካገኛችሁ እርጥቡን ጨፍጭፋችሁ ውሃውን ነው የምትጠቀሙት። ውሃውን ታጠሉና ጸጉራችሁ ላይ በውሃውን ነው የምታሹት ማለት ነው። በጣም አሪፍ ነው። ጸጉር ወዲያው ነው ልክ እንደ ሂና ታውቃላችሁ። የሂና ቅጠል ጸጉር ያቀላል። ጥቁር ሂና አለ፣ ቀይ ሂና አለ። ጸጉር ያቀላል ሂናን። ልክ እንደዚህ አይነት ቅጠል ናቸው። ሂናና ጥቁር ሂናና ቀይ ሂና ልክ በዚህ መልኩ ይሄ አደስ የሚመስሉ ቅጠሎች ናቸው። እና ውድ ቤተሰቦቼ የዛሬ ቪዲዮ የሚገርም ነው። ቪዲዮውን ላይክ አድርጉት፣ እስከ መጨረሻ ተከታተሉት እና ሰርታችሁ ተጠቀሙት። እዚህ ጋር በእንቁላል ነው የምሰራው። ጸጉራችሁ ራሱ ያለሰልስላችኋል። ልስልስ ነው የሚለው። ይሄንን ውህድ ስትቀቡ ጸጉራችሁ ያለሰልስላችኋል፣ ጸጉራችሁ ያሳድግላችኋል፣ ጸጉራችሁ ያጠቁርላችኋል። ቢያንስ በሳምንት 1 ጊዜ ትጠቀሙታላችሁ። አጠቃቀሙም እነግራችኋለሁ። 3 እንቁላል ጨምሬያለሁ። እንቁላል አስኳሉን መጨመር ትችላላችሁ። በጸጉራችሁ ልክ ነው እናንተ መጨመር ያለባችሁ ማለት ነው። እኔ ለጸጉር የሚበቃኝን አክል 3 እንቁላል፣ ትንንሽ እንቁላል ስለሆኑ 3 እንቁላል ተጠቅሜያለሁ። እንዳያችሁት ቁርንፉዱና ጥቁር አዝሙዱ አደሱን አንድ ላይ ወቅጬ ድቅቅ አድርጌ ወቅጬ ነው የተጠቀምኩት። እናንተ መፍጨት ትችላላችሁ በመፍጫ። ከዛ 3 እንቁላል ጨምሬ ቡና 2 ማንኪያ ጨምሬያለሁ። ቡና ግዴታ ነው። የሀገራችንም ቡና ቢሆን ችግር የለውም። በደንብ አድርጋችሁ ወቅጣችሁ አድቃችሁ ወቅጣችሁ ጨምሩበት። በደንብ አድርጌ አማስለዋለሁ። በዚህ መልኩ አንድ ላይ በደንብ አድርጌ አቀላቅላቸዋለሁ። የሚገርም የጸጉር ውህድ ነው። የጸጉር ማጥቆሪያ ነው። ውድ ቤተሰቦቼ ለእናቶቻችሁ ለራሳችሁም እየሰራችሁ ተቀቡት። በደንብ አድርጋችሁ ምቱት። ብዙ መጨመራቸው ግብአቶች ስላሉ ቪዲዮን እስከ መጨረሻ ተከታተሉት። እንደነገርኳችሁ አደሱን ስክሪንሾት አድርጉት። በትንሹ አድርጌላችሁ ነበረ። ስክሪንሾት አድርጋችሁ ኢትዮጵያ ላይ ሞልተዋል። ደረቁም ሞልተዋል። ጸጉር ራሱ በሚገርም ሁኔታ ጸጉር ያፋፋል፣ ያሳድጋል፣ እንዳይሰባበርና እንዳይነቃቀል ያደርጋል። ቁርንፉዱም እንደዛው፣ ጥቁር አዝሙዱም እንደዛው። ሌላ ብዙ ጸጉራ ከለሩ እንዲይዝ የሚያደርግ ነገር ልጨምር ነው። መጨረሻ ላይ አሳያችኋለሁ። እዚህ ጋር ዘይት አለኝ። ባለፈው የሰራው ዘይት ነው። ይህንን ዘይት ማየት የፈልጋችሁ ፕሮፋይሌን ተጭናችሁ ገብታችሁ ማየት ትችላላችሁ። ምርጥ የሮዝሜሪና የጥቁር አዝሙድ እና የቁርንፉድ ዘይት ነው። በሱ ጨምርበታለሁ። ማንኛውም ዘይት ያላችሁ የወይራ ዘይት፣ የኮኮናት ዘይት መጨመር ትችላላችሁ። የኮኮናት ዘይትና የወይራ ዘይት ካላችሁ ተመራጭ ነው። ከሌላችሁ ደግሞ የምግብ ዘይት መጨመር ትችላላችሁ፣ ወይም ቅባት ወይም ቫዝሊን መጨመር ትችላላችሁ። ያላችሁ በቤታችሁ ውስጥ የምትጠቀሙትን መጨመር ትችላላችሁ። በደንብ አርጋችሁ ከቡናው ጋራ ሁሉንም አንድ ላይ ውህዶች እንዲቀላቀሉላችሁ በደንብ አርጋችሁ ምቱት። ልክ እንደኔ እንደዚህ በደንብ አርጋችሁ ጊዜ ሰጥታችሁ መታችሁ ስሩት። ውድ ቤተሰቦቼ የሚገርም የጸጉር ማጥቆሪያ ነው።
እዚህ ጋር የቤቢ ኦይል አለኝ። ቤቢ ኦይል በጣም ቆንጆ ነው ለቆዳችሁ። ጸጉራችሁ ቆዳችሁ ስትቀቡት ቆዳችሁን ጽድት ያደርግላችኋል እና ከስር ጸጉራችሁ እንዲበቅል ያደርግላችኋል። ቤቢ ኦይል 2 ማንኪያ ጨምራለሁ። ሌላም የምጨምረው ግብአት ስላለ ቪዲዮን እስከ ዋና የምጨምረውን ነገር አለ። ዋና ጸጉራችን ከለሩ እንዲይዝ የሚያደርግልን የምጨምረው ነገር ስላለ ቪዲዮን እስከ መጨረሻ ተከታተሉት። ውድ ቤተሰቦቼ የዛሬ ውህድ የሚገርም 100% እርግጠኛ የሆንኩበት ነው። ተጠቀሙት። በአንድ ጊዜ አይደለም፣ አንድ ነገር ስትጠቀሙ በአንድ ጊዜ አይደለም ለውጡ የምታገኙት ማለት ደጋግማችሁ ቢያንስ አሁን ይሄንን ውህድ በሳምንት 1 ጊዜ ነው የምትጠቀሙት። በሳምንት 1 ጊዜ ጸጉራችሁም እያሳደጋችሁ ጸጉራችሁም ማጥቆር ትችላላችሁ። ተረዳችሁኝ? ጸጉር ምንም አይነት ጉዳት የለውም ከጥቅም እንጂ ጉዳት ስለሌለው ጸጉራችሁን በዛው እያሳደጋችሁ ጸጉራችሁን ማጥቆር ትችላላችሁ። በሳምንት 1 ጊዜ በተከታታይ ተጠቀሙት። የሚገርም ውህድ ነው። እዩት። በዚህ መልኩ በሳህኔ ገለብጠዋለሁ። ሂና መጨመር ትችላላችሁ። ሂና ካላችሁ መጨመር ትችላላችሁ፣ ግን በቂ ነው። ይሄ ልክ እንደ ሂና ነው። አደስ ያልኳችሁን የሚገርም ነው። ጸጉራችሁ ራሱ በሚገርም ሁኔታ ያሳድግላችኋል። ሰርች አድርጋችሁ እዩት። ሰርች አድርጋችሁ እዩ። አደስ ምን አይነት ለጸጉር ጥቅም እንዳለው ሰርች አድርጋችሁ ማየት ትችላላችሁ። አጠቃቀሙ ነግራችኋለሁ። ዋው 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 ዋው! ቪዲዮውን ከተመቻችሁ ሼር አድርጉት፣ ላይክ አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። አሁን ዋናው ነገር አሳያችኋለሁ። ይሄንን ወይም ሎሚ መጨመር ወይም ቬኒጋር ካላችሁ፣ እኔ አፕል ቬኒጋር ነው የምጨምረው። 1 ማንኪያ እሱን እጨምራለሁ። ለቆዳ በጣም አሪፍ ነው። ፎሮፎር ካለባችሁ ይሄንን ተጠቀሙ። በውሃ ብቻ ራሱ ጨምራችሁ 1 ማንኪያ በውሃ በ1 ብርጭቆ ውሃ ጨምራችሁ ጸጉራችሁ ፎሮፎር ላስቸገራችሁ ጸጉራችሁ ታጠቡበት መጨረሻ ላይ እና የሚገርም ለውጥ ነው የምታገኙበት። ፎሮፎር ያጠፋላችኋል። ውድ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። ቻው፣ ባይ ባይ።